የተባበሩት መንግስታት ድርጅት ከአንድ ዓመት በፊት ያወጣው መረጃ እንደሚያሳየው በየ10 ደቂቃ ልዩነቶች ውስጥ አንድ ሴት ቅርብ ባለችው ሰው ጾታዊ ጥቃት ደርሶባት ህይወቷን ታጣለች። ይህ ማለት እንግዲህ በአመት እስከ 50 ሺህ የሚሆኑ ሴቶች ቅርብ ባሏቸው ሰዎች በሚደርስባቸው ጥቃት ለህልፈት ይዳረጋሉ ማለት ነው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ በዚህ ውይይት ጊዜ እንግዲህ የምናነሳው ርዕስ የሴቶችና የህፃናት ጥቃትን ይመለከታል። እዚህ እንግዲህ የተለያዩ ባለድርሻ አካላት ካጠገብ ያሉ ለውይይቱ ተገኝተዋል። እነሱ ደግሞ ራሳቸውን እንዲያስተዋውቁ ጋብዝና ከሱ እንጀምራለን ማለት ነው። እስኪ ከርሶ ልጀምር። ወረቱ ፍቃዱ እባላለሁ። በሴቶችና ማህበራዊ ጉዳይ ሚኒስቴር የህግ አገልግሎት ስራ አስፈጻሚ ነኝ። እሺ፣ ባልደረባ ዙቤዳ። አመሰግናለሁ። ዙቤዳ ወል እባላለሁ። በኢቢሲ የኢትዮጵያ ሬዲዮ ማህበራዊ ጉዳዮች ኤዲተር ነኝ። እሺ፣ አመሰግናለሁ። ፈዲላ ሼቦ እባላለሁ። በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና የህፃናት መብቶች የስራ ክፍል የሴቶች መብቶች አስተባባሪ። መልካም። እሺ፣ አመሰግናለሁ። አሜን ግርማ እባላለሁ። ከኢትዮጵያ የህግ ባለሙያ ሴቶች ማህበር ፕሮጀክት አስተባባሪ። እሺ፣ አመሰግናለሁ። እንግዶች እንግዲህ በድጋሚ እንኳን ደህና መጣችሁ ላለው። እስቲ ምናልባት እንደው ለውይይታችን መነሻ እንዲሆነን በሴቶችና ህፃናት ላይ የሚፈጸሙ ጥቃቶች አሁን ያሉበት ሁኔታ ምን ይመስላል? ምንነታቸውን እስኪ ከማንሳት እንጀምር። ከአቶ ወረቱ። በሴቶች በህፃናት ላይ የሚፈጸሙ ጥቃቶች በብዛት አይነታቸውም ያፈጻጸሙ ሁኔታቸውም የተለያየ ነው። ከነሱ ውስጥ ሴቶች ላይ የሚፈጸሙ የጥቃት አይነቶች አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ጥቃት ሊሆን ይችላል፣ ስነ ልቦናዊ ጥቃት ሊሆን ይችላል፣ ኢኮኖሚያዊ ጥቃት የምንላቸው ብዙ አይነት የጥቃት ቤት ውስጥ የሚፈጸሙ የጥቃት አይነቶች ብዙ ናቸው። ሴቶችና በህፃናት ላይ የሚፈጸሙ ጥቃቶች ዘርፈ ብዙ ናቸው። እናንተም ደግሞ በስራ ሂደት ውስጥ ያጋጠሟችሁ ታሪኮች ሊኖሩ ይችላሉና እነዛንም በተወሰነ ደረጃ እያነሳን ምን አይነት ጥቃቶች ናቸው ሴቶችና ህፃናት ላይ የሚፈጸሙት የሚለውን ነገር የተወሰነ ሀሳቦች ብሰጡበት ጥሩ ነው። በሴቶችና ህፃናት ላይ የሚፈጸሙ ጥቃት ምንነት በተመለከተ በሴቶች ላይ የሚፈጸሙ ጥቃቶች ስያሜው ራሱ ጾታን መሰረት ያደረገ ጥቃት እንለዋለን። ጾታን መሰረት ያደረገ ጥቃት ብለን የምንሰይመው በሴቶች ላይ የሚፈጸሙ ጥቃቶች ሴቷ ሴት ስለሆነች ወይም ጾታዋን መሰረት ያደረገ ጥቃት ስለሚሆን ማለት ነው። ህፃናት ላይ የሚደርሱ ጥቃቶች እድሜያቸውን መሰረት ያደረገ ሊሆን ይችላል። ህፃናት በአካል እንዲሁም ደግሞ በአእምሮ ገና በማደግ ላይ ያሉ በመሆናቸው ራሳቸውን ዲፌንድ ማድረግ ወይም ደግሞ ራሳቸውን ከጥቃት መከላከል ስለማይችሉ በዛ ምክንያት የሚደርስባቸው ጥቃት ናቸው ማለት እንችላለን። ጾታን መሰረት ያደረገና እድሜን መሰረት ያደረገ ብለን ልንከፍለው እንችላለን። ጥቃቱ በማንኛውም ሰው ሊፈጸም የሚችል ነው። በወላጅ ሊፈጸም ይችላል፣ በቅርብ ሰው፣ በመኖሪያ ቤት አካባቢ ባለ ሰው፣ በሰፈር ሰው፣ በዘመድ ምንም አይነት ገደብ የለውም። በማንኛውም ሰው ሊፈጸም የሚችሉ ጥቃቶች ናቸው። በማንኛውም ታይም ሊፈጸም ይችላል። በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ አካላዊ ጥቃት ሊሆን ይችላል። ይሄ ማለት ድብደባን ያካትታል። ስነ ልቦናዊ ጥቃት ወይም ደግሞ ሳይኮሎጂካል ቫዮለንስ የምንለው ነው። ይህም ስድብን፣ ዛቻን ወይም ደግሞ ሞራልን የሚጎዱ ወይም ደግሞ ስነ ልቦና ላይ ጫና የሚፈጥሩ ጥቃቶች ናቸው። ሌላ ወሲባዊ ጥቃት ወይም ደግሞ ሴክሹዋል ቫዮለንስ የምንለው ነው። ይህ እንደምናውቀው መደፈርን ጨምሮ መደፈርን የሚያካትት ሌሎች ተመሳሳይ ጥቃቶች ላይ ልናካትታቸው እንችላለን። ሌላው በቅርብ ጊዜ በጣም በደንብ ኮንሰፕቱ እየዳበረ የመጣው ኢኮኖሚክ ቫዮለንስ ወይም ደግሞ ኢኮኖሚያዊ ጥቃት የምንለው ነው። ኢኮኖሚያዊ ጥቃት ስንል ምንድነው? ሴቶች የንብረት መብታቸውን አፌክት የሚያደርግ ወይም ደግሞ በራሷ ንብረት የመወሰን መብቷን የሚገድብ ኢኮኖሚካሊ ኢንዲፔንደንት እንዳትሆን የሚያደርግ ወይም ደግሞ በጋራ በፈራው በትዳር ላይ በጋራ በፈሩ ንብረቶች ላይ እኩል ከወንድየው ወይም ከባልየው ጋር መብት እንዳይኖራት የሚያደርጉ ቫዮለንስ ናቸው ማለት ነው። ምናልባት ዙቤዳ ወደ አንቺ ልምጣና ረጅም ዓመታት እንግዲህ በሚዲያው ዘርፍ ላይ ሴቶችና ህፃናት ላይ ሰርተሻልና ብዙ ነገር እንደሚገጥምሽ ተስፋ አድርጋለሁ። ከዚህ ባሻገር እንግዲህ የሴቶችና ህፃናት ላይ የሚደርሱ ጥቃቶች አንዳንድ ጥናቶች እንደሚጠቁሙት ዓለም ላይ ካሉ ከ3ቱ ሴቶች አንዷ ሴት ቢያንስ የዚህ ጥቃት ተጋላጭ ናት የሚል ነገር አይቻለውና ያ ማለት እንግዲህ ዓለም ላይ ካሉ ሴቶች ወደ 800 ሚሊዮን የሚሆኑ ሴቶች በአንድም ይሁን በሌላ መልኩ ለጾታዊ ጥቃት ለጾታዊ ትንኮሳ ይዳረጋሉና እስቲ ምናልባት እንደው ምን አይነት ችግር ምን አይነት ጥቃት ነው የሚደርስባቸው የሚለውን አንቺ ከገጠመሽ ነገርና ካስተዋልሹ ነገር እስኪ የተወሰነ ሀሳብ ስጭን። እሺ፣ እኛ ጋር ትልቁ ችግር ጾታዊ ጥቃትን የመጨረሻ ጾታዊ ጥቃት ላይ ሲደርስ ነው እንደ ጥቃት የምናየውና ብዙ ጊዜ ሴቶች ማረፊያ ማዕከላት ሄዳለሁኝ ለስራና እዛ ጥቃት ደርሶባቸው ከለላ ተሰጥቷቸው የህግ ጉዳይ ላይ ያሉ ሴቶች ብዙዎቹ የሚያነሱት
ከጥቃቱ በፊት ብዙ ምልክቶች ነበሩ። የቃል ሊሆን ይችላል፣ በተለያየ መንገድ የሚገለጽ ይሆናል። እነዚህ ትንኮሳዎች መጀመሪያ ላይ የሚነገሩ ነገሮች እንደ ጥቃት አይታዩም። ብዙ ጊዜ እንዲያደርግ ነበር፣ ለእናቴ ነግሬ ነበር፣ ለቤተሰብ አሳውቅ ያለው ትምህርት ቤት ነግሬ ነበር ይላሉ። እነዛ ነገሮች እንደ ጥቃት ስለማይታሰቡ ትንኮሳዎች ትንንሽ ተደርገው ስለሚታለፉ የመጨረሻ ደረጃ ደርሶ ጾታዊ ጥቃት ላይ ሲደርስ ነው ወደ ሕግ የሚካሄደው። ከዛ በኋላ ሌሎች ነገሮች የሚከተሉ። ማህበረሰቡም ጋር ያለው ችግር እሱ ነው። ምን ይባላል አሁን ጥቃት ደረሰባት ቢባል ምን አይነት ፊት ነው የሚያሳየኝ? እንዴት እቀላቀላለሁ ከማህበረሰቡ? ጥቃት የደረሰባትም ልጅም ወላጆቿም ጭምር መገለልን በመፍራት ስምን በመፍራት ብዙዎቹ ጥቃቶች የሚታፈኑት ለዚህ ነው። እዛው ማረም መጀመሪያ ላይ መነሻ ላይ የማረም ነገር አለመኖሩ የሴቶችን ጥቃት በጣም የከፋ ያደርገዋል። ልጆችም ይሄንን በመፍራት አይነግሩም ለቤተሰብ። ይቆጡኛል፣ አሁን ይሄን ብናገር ባለፈው ስናገርም ዝም ብለውኛል፣ ስለዚህ አፍኝ ዝም ልበል ብለው የመጨረሻ ደረጃ ሲደርስ ነውና የሚወጡት። ይሄ ደግሞ ትልቅ ጉዳት የመጨረሻ የከፋ ደረጃ የሚያደርስ ነውና መጀመሪያ ጥቃት የሚለው ላይ ማህበረሰቡ ህብረተሰቡ በደንብ ግንዛቤ መያዝ አለበት። የተገነዘብኩት እንደዛ ነው። መልካም። ምናልባት የኢትዮጵያ የህግ ባለሙያዎች ሴቶች ማህበር የተለያዩ የህግ ድጋፍ አገልግሎቶችን ይሰጣል ሴቶችና ህጻናት ላይ። እንደው እናንተ ጋር ደግሞ የተለያዩ በደል ደርሶባቸው የተለያዩ ጥቃት ደርሶባቸው አቤቱታቸውን ለማቅረብ የህግ ድጋፍ ለማግኘት የሚመጡ ሴቶች አሉ። ብዙ ታሪክ ይዘው ነው የሚመጡትና እንደው በብዛት እናንተ የሚያጋጥሟችሁ ታሪኮች ምን መልክ አላቸው? በብዛት ወደ ማህበራችን የሚመጡ ኬዞች በትዳር አጋር በባልና ሚስት መካከል ያሉ ጉዳዮች በብዛት ይመጣሉ። ከዛ ባለፈ ግን አሁን ደግሞ ቅድም ከተነሳው ዘለል ያለ ይሄ ቴክኖሎጂ መሰረት ያደረገ ጥቃቶች አሁን በጣም እየተንሰራፋ ነው። ሶ አንዳንድ ምስሎች በመያዝ ማስፈራራት፣ ይህም አንዱ የጾታን መሰረት ያደረገ ጥቃት ብለን እናየዋለን። ከቅርብ ጊዜ ወዲህ ወደ ማህበራችን እየመጡ ያሉ ኬዞች አንዳንዶቹ ቴክኖሎጂን መሰረት ያደረጉ ጥቃቶች፣ እንዲሁም ደግሞ መድፈር፣ ድብደባ፣ እነዚህን ሁሉ ማህበራችን ይመጣሉ። ከዛ ባለፈ ግን በጣም ኢንቲሜት በሆነ ወይ ደግሞ በቅርብ ሰው በቤተሰብ ሊሆን ይችላል፣ በትዳር አጋር፣ በፍቅረኛ የሚከሰቱ በርካታ ጥቃቶች ናቸው ወደኛ ቢሮ በብዛት የሚመጡት። ከትንሹ ከስነ ልቦና ጥቃት ጀምሮ አካላዊ ጥቃት እስከ ሞትም የሚያደርስ ጉዳት ነው የሚደርስባቸውና እንደው በተወሰነ ደረጃ መንስኤዎችን ማየት ከቻለን ያሉት ህጎች የላሉ መሆን ሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን በተመለከተ የሚወጡት ህጎች ያሉትም ህጎች የሚሰጡት ትኩረት ትንሽ አናሳ መሆኑ ህጋዊ ነው። ሆኖም ከተፈጸመ በኋላ ደግሞ ከቅጣት ከምርመራ ከሕክምና ከሌሎች ተያያዥ ጉዳዮች ጋር ያሉት ህጎች እዛ አካባቢ ያሉት ህጋዊ ነገሮች ትንሽ እንደ መንስኤ የሚወሰዱ አሉ። ምክንያቱም ህጎቹ ችግር የለባቸውም፣ ህጎቹ አሉ። የህጎቹ አፈጻጸም ላይ ግን ጥቃት አድራሾችን መቅጣት፣ ማስተማር፣ ወደ ሌላ ድርጊት ወይ ወደ ሌላ ጥፋት እንዳይገቡ የሚያስተምሩ ናቸው። ግን አፈጻጸማቸው ላይ ራሳቸው የሆነ ችግር አለ። ሌላው መንስኤ ሊሆን የሚችለው ኢኮኖሚያዊ ችግር ነው። ብዙ ጊዜ በተጣበበ ቦታ በአንድ ሰፈር በአንድ አካባቢ የሚኖሩ ቅድም እንደተነሳውም ጥቃቱ የሚፈጸምባቸው ህጻናትም ሆነ ሴቶች ከቤተሰብ ዙሪያ አይወጡም፣ ከአካባቢ አይወጡም፣ ከሚኖሩበት ኤሪያ ብዙ የራቅ አይደለም ጥቃቱ የሚፈጸምባቸው። ምክንያቱም ከትውውቅ ይጀምራል። ቅድምም እዚህ ተወያይ እንዳነሳችው ጥቃቅን ነገሮችን ይጀምሩና ጥቃቅኖቹ ናቸው እስከ ህይወት እስከ አካል የሚደርሱት። ስለዚህ በጥቃቅን የተጀመረው ነገር ላይ ህጉ ዲቴይል ገብቶ አንድ ሴት ጥቃት ሊደርስብኝ ነው ብላ ለፍትህ አካል ስታመለክት አይ ጥቃቱ ሲደርስብሽ ነይ ደረጃ ነው የሚደረሰው እንጂ አይ ሊፈጸምባት ነው እያንዳንዷን እንቅስቃሴዋን ተከላክሎ ጥቃቱ እንዳይፈጸም የሚያደርግ የአሰራር የለንም። ስለዚህ እነዚህ ሲደመሩ ጥቃቱ ስቲል እንዲቀጥል ጥቃቱ ስቲል እንዲኖር ያደረጉ ናቸው። እዚህ ላይ ምናልባት የምትጨምሩት ነገር ካለ? ሴቶች በሚደርስባቸው መድሏዊ ድርጊቶች ወይም ደግሞ አድሏዊ ድርጊቶች በኢኮኖሚ በማህበራዊ እንዲሁም ደግሞ በፖለቲካው እኩል ተሳትፎ እንዳይኖራቸው ሆኗል። ይህ በራሱ ኢኮኖሚካሊ ኢንዲፔንደንት እንዲሆኑ ወይም ደግሞ ኢኮኖሚካሊ ጥገኛ እንዲሆኑ አድርጓቸዋል ማለት ነው። ቅድም እንደተነሳው ድህነት ወይም ደግሞ አንድ ሴት ጥገኛ በምትሆንበት ሰዓት ለጥቃት የበለጠ ተጋላጭ እንድትሆን ሊያደርጋት ይችላል። ሌላው የምናነሳው የማህበረሰቡን ከልቸር ወይም ደግሞ
ባህላዊ ድርጊቶችን በምናይበት ሰዓት ሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ሞር የሚያበረታቱ ወይም ደግሞ ለነሱ ቦታ የሚሰጡ ነው። ለምሳሌ ኤፍጂኤምን ማንሳት እንችላለን፣ ወይም ደግሞ ያለ እድሜ ጋብቻን ማንሳት ይችላል። እነዚህ የጥቃት አይነቶች ናቸው። ነገር ግን በማህበረሰባችን ልክ እንደ ባህል ተወስዶ የሚተገበሩ ናቸው ማለት ነው። ቅድም እንደተነሳው መንስኤዎቻችሁ በጣም ብዙ ናቸው። የአሁኖቹን እንደ አብይነት ልናነሳ እንችላለን። አሜን። እዚህ ላይ የሚጨምረው አብዛኛው ተነስቷል። ጥቃት የሚደርሰው በሚያውቁት ሰው በትዳር አጋራቸው ነው እና ይሄ አንድ የፍቅር መገለጫ ተደርጎ በህብረተሰቡ መያዙም ብዙ ጊዜ ጥቃት ደርሶባት ወደ እናቷ ቤት ወር ለሽማግሌዎች በምትነግርበት ጊዜ አንድ ሴት ይሄ ችለሽ መኖር አለብሽ፣ እንደዚህ ነው ትዳር በማለት ማቅለል፣ ተመልሳ ስትገባ የባሰው አይነት ጥቃት ይደርስባታል። ስለዚህ ሶሳይቲው ወይ ማህበረሰቡ ራሱ ይሄ የፍቅር መገለጫ የምንላቸውን ነገሮች መልሶ ማየት ያለበት ይመስለኛል። እንደ ፍቅር መገለጫ ነው የሚታየው። ለምሳሌ እኔ አልፈልግም ካለች አንድ ሴት እየተግደረደረች ነው ተብሎ ነው የሚታሰበው። ሶ ይለክፋታል፣ እጇን ይዞ ያቆማታል፣ እያለ ነው የሚያድገው። በብዛት አንዱ ጥቃት የሚያደርሱት እወድሻለሁ ወይም ደግሞ ጾታዊ ግንኙነት ከአንቺ ጋር መመስረት ፈልጋለሁ በሚሉ ሰዎች በመሆኑ ማለት ነው። ስለዚህ ይሄ ባህል የምንለው ሴቷን ማግለሉ ብቻ ወይም ደግሞ ዲስክሪሚኔት ማድረጉ ብቻ ሳይሆን ይሄ የፍቅር ግንኙነት ነው፣ እየተግደረደረች ነው፣ ኦር ደግሞ ትዳር እንደዚህ ነው ችለሽ መኖር አለብሽ የሚለው ማይንድ ሴት እስከ አገር ሽማግሌዎቻችን ድረስ ወይም ደግሞ የሚያስታርቁ ቤተሰቦች ድረስ ያለ በመሆኑ ጥቃቱ እንዲስፋፋ ያደርገዋል ማለት ነው። እቺን ለመጨመር ምናልባት እንደው ያነሳ ነው በብዛት እናንተም ያነሳችሁት ምንድነው ሴቶች ላይ የሚፈጸሙ ጥቃቶች ነውና ውይይታችን ደግሞ ሴቶችና ህፃናት ላይ የሚፈጸሙ ጥቃቶችም ጭምር ስለሆነ ለምሳሌ ህፃናት በእናቶቻቸው ሳይቀር ጥቃት ይደርስባቸዋል። ገና በጨቅላነታቸው ሽንት ቤት ላይ ተጥለው የምናያቸው አካላቸው ጎሎ በተለያየ ምክንያት ህይወታቸው የሚጠፋ ደግሞ በእናታቸው ጭምር ጥቃት የሚፈጸምባቸው ህፃናትም አሉና የጉልበት ብዝበዛን ማንሳት እንችላለንና እንደው ከዚህ ከህፃናት ጋር የተያያዘውን ነገር በተወሰነ ደረጃ መሀል ላይ ጣል ብናደርገው ጥሩ ነው። ዙቤዳ ምናልባት እዚህ ላይ የምታነሽው ሀሳብ ካለ እድል ልስጥሽ። ከሴቶችም በላይ መጀመሪያ ህፃናቶቹ ላይ በደንብ ትኩረት ብንሰጥ በጣም የተሻለ ነው። ያው ያለው አተያይ አቀባበል ለልጆች ለህፃናት በጣም ዝቅተኛ ነው። ያው መብቶች አሏቸው ስንል ሁሉም አይነት መብቶች አሏቸው። ከመማር ጀምሮ የፈለጉበት ቤተሰብ የማደግ የፈለጉትን ሃይማኖት የመከተል ብዙ ነገሮች መብት አላቸው ይባላል። እነዛ ህፃናት ግን እኛ የምንሰጣቸውን ብቻ ነው እንዳላቸው አድርገን የምናስበው። ለምሳሌ ላይማሩ ይችላሉ። የጉልበት ብዝበዛው እንዳልከው ህፃናት እንደ አቅምና እንደ እድሜ ሁኔታቸው ስራ ይስሩ ቢባልም ከአቅማቸው በላይ ቢሰሩ ቤተሰቡ በሚፈልገው መልኩ ሁሉ ያንን ህፃን የማኖር መብት ያለው አድርጎ ነው እኛ ጋር የሚታሰበው። ያው የህፃናት መብት ብዙ ጉዳይም ስለማይባል ከጉልበት ብዝበዛ ጀምሮ የህፃናቱ አይነገርም። እኔ ብዙ ገጥሞኛል። የ8 ዓመት ልጅ ሽመና የሚሰራ ወገቡ ጎምጦ ተጫውቼ አላቅም ብሎኛ ቃል እኔ ጨዋታ አላቅም እኮ በቃ ጠዋት 12 ሰዓት ይቀመጣል፣ ማታ 12 ሰዓት ነው የሚነሳው። 1 ሰዓት ለምሳና ለሆነ ለመጸዳዳት ምናምን ጊዜ ይሰጠዋል። ከዛ ውጪ ማን ነው ይሄ ልጅ እንዲህ ለምን ይሆናል ብሎ የሚጠይቅ የለም። እንዳልኩት ለዛ ቤተሰብ መብቱ ተደርጎ ያ ልጅ የዛ ልጅ ጉዳይ የተተወ ነገር ነውና ከዚህ ነው የሚጀምረው። ጉልበት ብዝበዛ በጣም ትልቁ ቅጣትም ቢሆን ቅጣት የተለያየ አይነት ቅጣት አሁን ብዙ ህፃናት ላይ እንሰማለን እኮ በኋላ የከፋ ደረጃ ሲደርስ አቃጥለዋቸው ብዙ ጉዳት ደርሶ ህመም ላይ ወድቀው ወይ ሌላ ሰው በቪዲዮ ቀርጾ ሲያሳይ ካልሆነ እዛ ቤት ስትኖር ያቺ ህፃን የሚደርስባት ነገር ሁሉ ያ ቤተሰብ በፈቀደው መልክ እንድትኖር የተፈቀደ አድርገን ነው ወደ ህግም ለማምጣት መንገዱ ሜላት ምናልባት በሌላ ሰው ነው ወደ ህክምና የማምጣቱ የመሳሰሉ ነገሩም ያለው። እንዳልኩት ህፃናት ላይ ያለን አተያይ በጣም ዝቅ ያለ ነው። እንዳልኩት በዛ ቤት ያ ቤተሰብ በፈቀደው ሁኔታ እንድትኖር ነው የምትተው ያቺ ህፃን እንጂ እኔ 5 ዓመት 6 ዓመት ጀምሮ እደፈር ነበር የሚሉ ህፃናት ይገጥሙናል እኮ። ከዛ በጣም የከፋ ደረጃ ሲደርስ ወይ በጣም ሲብስባቸው ከቤት ሲወጡ ወይ ለሰው ሲነግሩ ካልሆነ ያንን ተቀብለው ችለው ህፃናት ቤት ውስጥ እስከ ጾታዊ ትንኮሳ ድረስ ተሸክመው ህፃናት ይኖራሉና ቅድም ደግሞ ብዙ ምክንያቶችን ስናነሳ ቤት ውስጥ ሴትና ወንድ ልጆቻችንን ሴቷን ለምሳሌ ራሷን እንድትጠብቅ እንደዚህ አይነት ትንኮሳ እንድትከላከል እንመክራለን። ወንድ ልጆቻችንን መክረን አናውቅም። ጥቃት እንዳያደርሱ ከቃላት ጀምሮ ወንዶች እንዳይናገሩ እህቱ ብትሆን እናቱ ብትሆን የራሱ ሴት ልጅ ብትሆን ምን ሊሰማው እንደሚችል እየነገርን አናሳድግ። ወንዶች ምንም አይባሉም እኮ የሆነ ጥቃት ደረሰ በጣም ዘግናኝ ይሆናል።
ሚዲያው ሊዘግበው ይችላል። ውሳኔው ግን አይነገርም። ውሳኔውም ይዘገያል። ውሳኔው ምን እንደነበረም ቶሎ አይነገርም። እነዚህ ነገሮች እና ህጻናት መብቶቻቸውን እንዲያውቁ ቤተሰብም እስከምን ድረስ ነው የልጁን ጉዳይ መያዝ ያለበት ህጻን ሲሆን ምን መብት አለው ምን ግዴታ አለው የሚለውን ያው የኛ የህግ አካላትም ይሄንን አሳውቁም እና በጣም ሰፊ ክፍተት ነው ያለው በዚህ ላይ። በጣም ምናልባት እንደው እንዳነሳችሁት ህጻናት የነገ ሀገር ተረካቢ ናቸው። ስለዚህ እነሱ ላይ የሚፈጸም የትኛውም ጥቃት ሀገር ላይ እንደሚፈጸም ጥቃት ተደርጎ ነው የሚወሰደው። ምክንያቱም እነሱ ናቸው ነገ የመጪው ትውልድ ተስፋ። እነሱ በአእምሮም ሆነ በአካልም ሆነ ዳብረውና በስለው ሲያድጉ ነው ሀገርም ተስፋ የሚኖራትና የምንሰማቸው ጥቃቶች ግን እጅግ በጣም የሚዘገንኑ ናቸው፣ ለጆሮ የሚዘገንኑ ጭምር። ሴቶች ህጻናት ብቻ አይደለም ችግር ቢደርስባቸው ወንዶችም ጭምር እስከ ግብረ ሰዶም እንደዚህ አይነት በጣም አጸያፊ ነገር የሚደርስባቸው አሉና ምናልባት እንደው ከዚህ አንጻር ከሴቶችና ማህበራዊ ጉዳይ ሚኒስቴር አቶ ወረቱ የተወሰነ ሀሳብ ደግሞ እነሱ ላይ የሚደርሰው ችግር በጣም የከፋ ነው። ከዛ ጋርም ተያይዞ ደግሞ እናንተ ጠቅለል አድርጋችሁም ስለምትሰሩ የሚደርሷችሁ መረጃዎችም ይኖራሉና እዚህ ላይ እስኪ እንደው የሚጨምሩት ሀሳብ ካለ። በህግም አሁን በግልጽ ባይከለከልም ቤተሰብ ህጻናትን ለስነ ምግባር ወር ለመልካም አስተዳደግ ሲባል መቅጣት እንዳለበት ይደነግጋል። ግን የቅጣቱ ልኬት ድረስ ነው፣ ቅጣቱ አይነትስ ምን አይነት ነው፣ ቅጣቱስ እንዴት ይፈጸማል የሚለው ምንም ግልጽ የሆነ ነገር የለንም። ትልቁ ክፍተትም እሱ ጋር ነው። ስለዚህ ህጻናትን በተመለከተ የሚፈጸሙ ጥቃቶች ከቤተሰብ ላይ የሚፈጸሙባቸውን ጥቃቶች ልክ ነው። ህጻናት ተው፣ አታርግ፣ አትንካ፣ አትሁን እየተባለ ቤተሰብ ውስጥ ከስነ ልቦና ነው የሚጀምረው። ስለዚህ ይሄ ራሱ አንድ የህጻናት ላይ የሚፈጸም ስነ ልቦና ነው። ሁሉም ቤተሰብ ያንን ያደርጋል ማለት አይደለም። ግን ግንዛቤው ያላቸው የልጅ አስተዳደግ ራሱን የቻለ አንድ ሙያ ነው። እንዴት መመራት አለበት የሚለው ብዙ የተጀማመሩ ስራዎች አሉ እኛ ጋር። ወሲባዊ ጥቃት ሊሆን ይችላል፣ አካላዊ ጥቃት ሊሆን ይችላል፣ ስነ ልቦናዊ ጥቃት ሊሆን ይችላል። በልዩ ራሱን የቻለ ችሎት ኑሮት ራሱን የቻለ የምርመራ ስርዓት ኑሮት እሱን ደግሞ መመርመር የሚችሉ ባለሙያዎች ከፖሊስም ከአቃቢ ህግም ፍርድ ቤት አካባቢም ላይ ትንሽ የተጀማመሩ የተደራጁ ነገሮች አሉ። መልካም። የኢትዮጵያ የህግ ባለሙያ ሴቶች ማህበር ለሴቶች ብቻ ሳይሆን ለህፃናትም ጭምር ነፃ የህግ ድጋፍ ይሰጣልና እንደው እስቲ ስለ ህፃናት ጥቃት ደግሞ የተወሰነ ሀሳብ በእናንተ በኩል ታጋሪ። የህፃናት ጥቃት ከሌላው ማህበረሰብ ጥቃት ለየት የሚያደርገው ወጥተው መናገር የማይችሉም ጥቃት እየደረሰባቸው መሆኑንም የማያውቁበት ሁኔታ ሊኖር ይችላል። በቃ ይሄ ማንኛውም ሰው የሚኖረው አይነት ኑሮ ነው ብለው ሊቀበሉ ይችላሉ። ማህበረሰብ ጋር ምንም የሚቀራረቡበት ነገር የለም። ስለ ጥቃቱም እውቀት ላይኖራቸው ይችላል። እነዚህ ጥቃቶች ከአካላዊ ጥቃት ብቻ ሳይሆኑ ይሄ የቃላት በቃላት የምንፈጽመው ስድብ ሊሆን ይችላል፣ ዝቅ አድርጎ ያንን ህፃን ማየት ሊሆን ይችላል እና እነዚህን ሁሉ እንደ ጥቃት ላይ ይታይ ይችላል። የቅጣቱ አይነት ቅድም እንደተባለው ድብደባ ምናምን ብቻ ሳይሆን በቃላት ራሱ የምንናገረው ነገር ምን ያህል ህፃናት ላይ የሚያደርሰውን ነገር ያለመገንዘብ በማህበረሰባችን እናያለን። ቅድም ደግሞ እንደተባለው አገር የሚረከቡት እነሱ ናቸው። ምንድነው በራሱ የማይተማመን ዜጋ እያፈራን ነው ማለት ነው በጎን። እንዲሁም ደግሞ ብዙ ጊዜ ጥቃት ይሄ ቪሸስ ሰርክል ነው የምንለው ተመልሶ ጥቃት የደረሰበት አጥቂ ይሆናል። ብዙ ጊዜ አጥቂዎችን የኋላ ታሪካቸውን ስናይ በህፃንነታቸው ጥቃት የደረሰባቸው ሰዎች ናቸው። ወሲባዊ ጥቃትም ሊሆን ይችላል፣ እንዲሁም ደግሞ ድብደባም ሊሆን ይችላል። ይሄ ራሳቸውን አሳንሰው እንዲያዩ አይነት ጥቃትም ሊሆን ይችላል። የህፃናት ላይ የሚደርሰው ጥቃት አንድ ቦታ የሚቆም አይደለም። መልሰው እነሱ አጥቂ የመሆን በራሳቸው የማይተማመኑ የመሆን ከማህበረሰቡ ጋር ጤናማ ግንኙነት በኋላ ካደጉ በኋላ ላይኖራቸው ይችላል። ስለዚህ የህፃናት ጥቃት እንዲሁ በቀላሉ የማይታይ ብዙ ጊዜ ህፃናት ሲባል እኛ ባህል ውስጥም ብዙ ማውራት የማይፈቀድለት እንግዳ ሲመጣ ወደ ጓዳ እንዲገባ ራሱን እንኳን መግለጽ እንዳይችል ተደርጎ ነው አንድ ህፃን የሚያድገው። ከዛ በኋላ ደግሞ ይሄ ማረሚያ ተብሎ የሚፈጸሙ ደግሞ ቅጣቶችን ተጨማሪ። ሌላው ግን አሁን በብዛት በመዲናችንም የምናየው ደግሞ ከክልል አካባቢዎች ከገጠር አካባቢዎች በጣም የሚፈልሱ ህጻናት ለብዝበዛ የሚጋለጡ እዚህ መጥተው በዚህ በ10 ዓመት 9 ዓመታቸው ነው የሚሰሩትን ስራ ብቻ ሳይሆን ማየት ያለብን ከጀርባ ብዙ አይነት ጥቃት ይደርስባቸዋል። ድብደባ፣ ያገኙትን ገንዘብ ራሳቸው አይጠቀሙበትም።
ለሌላ ሰው ነው አሳልፈው የሚሰጡት። ከዛ ደግሞ ወሲባዊ ጥቃት ደግሞ ዴሊ በሚባል ሁኔታ ይፈጸምባቸዋል። ስለዚህ የህግ ማዕቀፎቻችንም እንዲሁም ደግሞ ይሄ የሚመለከታቸው የመንግስትም መንግስታዊ ያልሆኑ አካላቶች በጣም መስራት የሚጠበቅብን ነገር ቢኖር አንዱ ከሴቶች ጥቃት ባልተናነሰ የህፃናት ጥቃት ላይ ነው ብዬ አስባለሁ። ሴቶችና ህፃናት ላይ የሚፈጸሙ ጥቃቶች ማንኛውም ጥቃቶች እንደው እንደ ሀገር የሚያሳርፉት ትልቅ ተጽዕኖ አለና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጽዕኖዎች ይኖሩታልና እስኪ እነዛን ተጽዕኖዎች ደግሞ በተወሰነ ደረጃ እናንሳቸው። ሴቶች ላይ የሚፈጸሙ ጥቃቶች ሴቶች ላይ ከሚያደርሰው አካላዊ፣ ስነልቦናዊና ወሲባዊ ጥቃት ወይም ደግሞ ጉዳት በተጨማሪ በሀገሪቱ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ላይ ሚኒንግፉል የሆነ ፓርቲሲፔሽን ወይም ደግሞ ትርጉም ያለው ንቁ የሆነ ተሳትፎ እንዲያደርጉ ያደርጋቸዋል። ምክንያቱም እንዲህ ጥቃት የደረሰባቸው ሴቶች ፍትህ ሊያገኙ ይገባል። ፍትህ ስንል የሚያስፈልጋቸው የማገገሚያ የመጠለያ ተቋማት፣ የስነ ልቦና እንዲሁም የሕክምና አገልግሎቶችን ማግኘት አለባቸው ነው። ስለዚህ ጥቃት የደረሰባቸው ሴቶች ፍትህን በስርዓት ካላገኙት ወይም ደግሞ አስፈላጊ የሆኑ ድጋፎችን ካላገኙ በሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ላይ ንቁ ተሳትፎ ይኖራቸዋል ተብሎ አይታሰብም። አቶ ወረቱ እስኪ ወደ እርሶ ልምጣና ሀገር ላይ የሚያደርሰው ጉዳት ዘርፈ ብዙ ነው። ሴቶችና ህጻናት ላይ የሚፈጸመው ጥቃት ወደ ሀገር ስትወስደው መጠነ ሰፊ የሆነ ሀገር ላይ ጉዳት ያደርሳል። በተለያየ ዘርፍ ብናየው ለምሳሌ በጤና ተቋም ስናይ ጉዳት የደረሰባት ወይ ጥቃት የደረሰባትን ሴት ሕክምና ከመስጠት ሕክምና ከማድረግ ሌሎች አንጻር ስናይ ተቋማቱ ላይ የራሱን የቻለ ጫና አለው። ስለዚህ ጥቃት ከደረሰ በኋላ በጤና ተቋም ላይ ያለውን ስራ ሞር እየተጣበበ የተወሳሰበ እንዲሆን ያደርገዋል። ስለዚህ ያንን ከመድኃኒት ግዢ ከሌሎች አኳያ ስናየው ከባድ ነው በጤና ተቋም። ሌላው ወደ ህግ አካልም ስንሄድ የህግ ስርዓቱን ሌሎች ጉዳዮች ላይ ፍትህ ከመስጠት አንጻር ተደራቢ ይሆንና አሁን እንደተነሳው ፍትህ የመስጠት የተዘገየ ፍትህ ወይ ጭራሹኑ ደግሞ ፍትህ አለማግኘት ያመጣል። ያ ደግሞ ፍትህ ስርዓቱ ላይ ያለውን የህብረተሰቡን አመኔታ የፍትህ ስርዓቱንም ጥያቄ ውስጥ የሚያስገባ ይሆናል። ወደ ኢኮኖሚ ስናመጣው አምራች ዜጋ ነው በብዛት ጥቃት የሚደርስበት። ጥቃት አድራሹም ወደ ህግ ሲቀርብ ቅጣት ሊወሰንበት ይችላል። ቅጣቱን የሚፈጽመው በማረሚያ ቤት ነው። ስለዚህ እሱም አምራች ነው። ጥቃት የደረሰበትም ሰው ደግሞ አምራች ነው። ስለዚህ ያኛውንም ሁለቱንም በግራ በቀኝ ያሉትን አምራች ዜጋ እንዳይኖር ውጤታማ የሆነ አምራች እንዳይኖርና የሀገሪቱን ምርታማነትን የሚቀንስ ነው። የጸጥታ ችግሮች ሊሆኑ ይችላሉ። የመረጋጋት ችግር ሊሆኑ ይችላሉ። የስርዓት አልበኝነት ችግር ሊያመጣ ይችላል እንደ ሀገር። ዙሮ ሀገር ላይ የሚያመጣው ጉዳት መጠነ ሰፊ ነው። ዘርፈ ብዙ ችግር ነው ያለው። ቅድም እንዳልከው ከሶስት ሴቶች አንዷ ከሆነ ጥቃት የሚደርስባት አንዷን አምራች አጣን ማለት ነው። በብዙ ነገር አንድ ወይ ወደ ኋላ እናስቀራታለን ወይ ደግሞ ከዛ ውስጥ ሁሉ ትወጣለች ማለት ነው። ብዙ ጊዜ ትምህርት ቤታውን ትምህርት ያቋርጣሉ። ከዛ በኋላ መቀጠል አይፈልጉም። በፊት ጎበዝ ተማሪ የነበሩ ደረጃቸው እየወረደ ይመጣል። ይሄ ሁሉ ከጥቃት ጋር ተያይዞ ነው። የትኛውም አይነት ጥቃት፣ ጾታዊ ጥቃት ብቻ ሳይሆን የተለያዩ አይነት ትንኮሳ ከንግግር ከድርጊት ጀምሮ ያሉት። ስለዚህ እነዚህ ተጽዕኖች ደግሞ የራሷን ለዚች ሀገር ማድረግ ያለባትን አስተዋጽኦ እያሳነሰ ነው የሚመጣው ማለት ነው። እንደገና እሷ አምራች አለመሆኗ ብቻ ሳይሆን የሚኖራት አስተሳሰብ ቀደም ሲል እንደተጠቀሰው እሷ ራሱ በዛ ጥቃት ውስጥ እንድታልፍ እሷም ሌላ ደግሞ ጥቃት እንድትፈጽም እንደዚህ አይነት ነገሮችን እንድታደርግ የሚገፋፋ በስነ ልቦና በአካላዊ ጉዳት በተጨማሪ በስነ ልቦናም በአእምሮም በጣም ጉዳት ነው የሚደርስባትና አንድን አምራች ሴት እናጣለን ማለት ከሶስት ሴት አንዷን በዚህ መልክ እናጣለን ማለት ነው። ስለዚህ አምራች እንዳትሆን ኢኮኖሚካሊ ደግሞ ብዙ ጉዳት እንዲደርስም ያደርጋል። ይሄ ተደምሮ ውጤቱ ሀገር ላይ በጣም ትልቅ ተጽዕኖ የሚያሳድር ነው። እሷም የምትወልዳቸው ልጆች የምታሳድጋቸው ልጆችም ጭምር እንደዚህ ውጤታማ እንዳይሆኑ የሚያደርጉ ያው እሷ ባለፈችበት መንገድ ልጆቿ ላይ ብዙ አይነት ተጽዕኖም ስለምታሳርፍ በአንድ ሰው ላይ የሚያበቃ በእሷ ብቻ የሚያበቃ አይደለም። እንደ ቤተሰብም ማህበረሰብም አገርም ድረስ በጣም ትልቅ ጉዳት የሚያመጣ ግን በጣም ልብ ማንለው ትኩረት ማንሰጠው በጣም ሊሰራበት የህግ አካላት በተለይ ትኩረት ሊሰጡት የሚገባ በጣም ትልቅ ጉዳይ እንደሆነ ነው የሚሰማኝ። እንዳልኩት የአንዲት ሴት ጥቃት አይደለም።
ሴት ማለት ሀገር ናት፣ ቤተሰብ ናት፣ ከዛ በኋላ ማህበረሰብ ነው፣ ሀገርን ሁሉ ነው የምትወክለውና የእሷ ጉዳይ ምላሽ አለማግኘቱ መፍትሄ አለማግኘቱ እነዛን ነገሮች ሁሉ የሚያጠቃ እነዛን ነገሮች ሁሉ ውጤታማ እንዳይሆኑ የሚያደርግ ነውና በጣም ትኩረት ሊሰጠው ይገባል። ግን በጥቃት ዘርፈ ብዙ የሆነ ጫና የሚያሳድር ውጤቱም ከግለሰቡ በላይ ሀገር ድረስ የሚደርስ ነው ጉዳቱ። እንግዲህ ዙቤይዳ እንዳነሳችሁ ምናልባት ሴቶችና ህጻናት ላይ የሚፈጠር ችግር የቤተሰብ መበተን ብቻ አይደለም የሚያስከትለው። ቤተሰብ ሲበተን ልጆች በስነ ልቦናም ተጽዕኖ ያድርባቸዋል። ጎዳና ተዳዳሪ የሚሆኑ ልጆች አሉ። ዙቤይዳ እንዳነሳችሁ ትምህርታቸውን ያቋርጣሉ። ከዛም ባሻገር ደግሞ አንድ ቤት ውስጥ ለምሳሌ ሰላም ከሌለ፣ ጭቅጭቅ ካለ የትምህርት መቀነስ ሊኖር ይችላል፣ መጥፋት ይኖራል፣ ራስን ማጥፋት እስከዚህ የደረሰ ችግር ነው የሚያስከትለውና ምናልባት እንደው ከተወያዮቻችን ያልተነሱ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ የሚያሳርፈው ተጽዕኖ እንደ ሀገር ከቤተሰብ አንስቶ እስከ ሀገር ደረጃ ብዙ ችግሮችን ስለሚያስከትል ያልተነሱ ሀሳቦች ካሉ አሜን። እሺ አብዛኛው ተነስቷል። ግን እኔ በጣም የሚያሳስበኝ ይሄ የጥቃት የህጻናትም የሴቶችን መብዛቱ እምነት ማጣት በማህበረሰቡ መካከል እምነት አሁን በምናየው ሁኔታ ሴቶችና ወንዶች የተለያየ ጎራ ላይ እስክንሆን ድረስ እምነት ማጣት ይሄ ደግሞ በጣም የአገራችንን የማህበረሰባችንን የሚያያይዘንን ነገር የሚያሳጣ ነው። እንግዲህ ጥቃት ከደረሰባቸው በኋላ ደግሞ ያው ለተጠቁት ነገር ለደረሰባቸው በደል ደግሞ ፍትህን ፍለጋ ጉዞ ይጀምራሉና እሱ ራሱን የቻለ ሌላ ተጽዕኖ ነው። ሴቶችና ህጻናት ላይ የሚፈጠር ሌላኛው ተጽዕኖ ነው፣ ሌላኛው ገጽ ነውና ከዚህ አኳያ እንደው ፍትህ ለማግኘት በሚሄዱበት ጊዜ የሚገጥሟቸው ቻሌንጆች የሚገጥሟቸው ተግዳሮቶች ምንድናቸው? ፈዲላ አንዴ ጥቃት ከደረሰባቸው በኋላ ሴቶችና ህጻናት ፍትህን ፍለጋ ወደ ፍትህ አካላት ይሄዳሉ ማለት ነው። ሶ የመጀመሪያው ቻሌንጅ ምንድነው? ፍትህን ፍለጋ ሂዳ ለምትሄድ ሴት ወይም ደግሞ ህጻን የፍትህ አገልግሎት ተደራሽ መሆን አለባቸው ነው። የፍትህ አገልግሎት ተደራሽ መሆን አለባቸው ስንል ምን ማለት ነው? የፖሊስ ተቋማት፣ ፍትህ ቢሮዎች፣ ፍርድ ቤቶች እንዲሁም ደግሞ የድጋፍ ሰጪ ተቋማት እንደ ዋን ስታፕ ሴንተር ወይም ደግሞ የተቀናጀ አንድ ማዕከል አገልግሎት የምንላቸው የስነ ልቦና ድጋፍ የሚሰጡ ተቋማት ተደራሽ መሆን አለባቸው። ተደራሽ መሆን አለባቸው ስንል ለሁሉም የማህበረሰብ ክፍል አገልግሎት መስጠት መቻል አለባቸው ማለት ነው። እዚህኛው ላይ ስናስብ በዝቅተኛ ኢኮኖሚ ማህበረሰብ ላይ ያሉ ሴቶችና ህጻናትን ማሰብ እንችላለን። አካል ጉዳተኞችን ማሰብ እንችላለን። እንዲሁም ደግሞ አረጋውያን ሴቶችን ማሰብ እንችላለን። ወይም ደግሞ ተደራሽነቱ ምን ያህል ነው በሚል ሪፖርት ሳታደርግ መቅረት የለባትም ነው። ለምሳሌ በከተማዎች ዙሪያ ብዙ ችግር ላይኖር ይችላል በአንጻራዊ። ነገር ግን ወደ ክልሎች በምንሄድበት ሰዓት ፍርድ ቤቱ ያለው ወይም ደግሞ ፖሊስ መምሪያ ያለው እሷ ከምትኖርበት ቤት በጣም የራቀ ከሆነ ለትራንስፖርት ከምከፍል ሪፖርት ባላደርግስ የሚሉ አይነት እንደዚህ የፍትህ አገልግሎት ተደራሽ ባለመሆናቸው ምክንያት አንደር ሪፖርቲንግ ወይም ደግሞ ፍትህ ሳያገኙ መቅረት የለባቸውም ነው። ተጎጂዋ ወይም ጥቃት የደረሰባቸው ሴቶችና ህጻናት ፍትህን ፍለጋ ሲሄዱ አለማመን ሊሆን ይችላል። ወይም ደግሞ ተጎጂዋን ጥፋተኛ ማድረግ፣ በክብር አለማስተናገድ ሌላ ሁለተኛ ደረጃ ጥቃት የሚያጋልጥ ነው። መጀመሪያ የደረሰባቸው ጥቃት አለ። ከዛ ደግሞ ከፍትህ አገልግሎት የሚሰጡ አላግባብ የሆኑ ምላሾች ሊሆኑ ይችላሉ። ወይም ደግሞ ጥቃት የደረሰባትን ሴቶችና ህጻናትን የስነ ልቦና ሁኔታ ያማከለ ምቹ ያልሆነ አገልግሎት በማግኘታቸው ለሁለተኛ ደረጃ ጥቃት ወይም ደግሞ ስቃይ ይጋለጣሉ ማለት ነው። ስለ እሷ ባክግራውንድ ወይም ደግሞ መረጃ ስለደረሰባት ጥቃት ስለበፊቱ ህይወቷ ኢንፎርሜሽን ሊሆን ይችላል። በዛ ጉዳይ ላይ የተያዘ መረጃ እሷና ጉዳዩን የያዘው የፍትህ አካል ወይም ደግሞ ባለሙያ ብቻ ነው ሊያውቁት የሚገባው ነው። ስለዚህ በተቻለ አቅም የምንሰጠው የፍትህ አገልግሎት ኮንፊደንሻል ወይም ደግሞ ሚስጥራዊ ሊሆን ይገባል። ይሄ በዋናነት ከማመልከት ጀምሮ ውሳኔ እስኪሰጣት ድረስ ውሳኔውም ከተጠናቀቀ በኋላ በአካባቢያ ሰዎች ሊሆን ይችላል፣ ወይም ደግሞ ከጥቃት አድራሽ ተጠርጣሪ ሊሆን ይችላል፣ ከማህበረሰቡ ሊሆን ይችላል፣ ከማንኛውም ሶስተኛ ወገን ከሚመጣ ጥቃት ልትጠበቅ ይገባል ወይም ደግሞ ህጉ ከለላ ሊያደርግላት ይገባል ማለት ነው። ሴት ጥቃት ደርሶብኛል፣ ለምሳሌ ጥቃት ያደረሰባት አባቷ ቢሆን ወይም ደግሞ ወንድሟ ቢሆን አመልክታ ወዴት ነው የምትሄደው ነው ጥያቄ። ወደ ቤት ነው ወይ የምትመለሰው? ስለዚህ የህግ ከለላ ያስፈልጋታል። ከደረሰባት ጥቃት በተጨማሪ ከሶስተኛ ወገን ከሚመጣ ማንኛውም አይነት ዛቻ ሊሆን ይችላል፣ ማስፈራሪያ፣ ህጉ ከለላ ሊያደርግላት ይገባል ነው። ሴቶች እና ህጻናት ጥቃት ደርሶባቸው ወደ ህግ አካላት ሲሄዱ ከኢትዮጵያ ሰብአዊ መብት ኮሚሽን
በሌላ ወክላ ነው የመጣችውና እሷ ብዙ ነገሮችን ነካክታለች። በእርግጥ እዚህ ላይ እንደው ሊጨመር የሚችል ነገር ለምሳሌ ወዴት ነው የማመለክተው ብሎ ወደ ህግ ተቋማት ወደ ፍትህ ተቋማት ለመሄድም እውቀት ይጠይቃልና ከዚህ አኳያ እንደው አፍነው መቤታቸው እኮ ቁጭ የሚሉ አሉ። ጥቃቱ ደርሶባቸው ነገር ግን ጥቃቱን ለማን ልንገር እንዴት ልንገር የሚለው ነገር ስለማይመለስላቸው እና እንደው ከዚህ አኳያ ከጥቃቱ በኋላ ፍትህን እስከ ማግኘት ድረስ ባለው ሂደት ውስጥ ምን ሊገጥማቸው ይችላል የሚለውን ነገር እስኪ አቶ ወረቱ በስፋት አንስተዋለች። ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች መጠነ ሰፊ ናቸው ብለናል። ግን ከስፋታቸው አንጻር ወደ ህግ አካል የሚመጡት ጥቂቶች ናቸው። በጣም ጥቂቶቹ ናቸው። በብዛት በሽምግልና በባህል በምናምን እየተባሉ እዛው ያልቃሉ። ሁለተኛ ደግሞ ቅድም እሷ እንዳለችው ወደ ፍትህ አካላት ለመምጣት አቅሙ የለኝም፣ ችሎታ የለኝም፣ ይደግፈኝ ሰው የለም የሚሉ ምክንያቶች በብዛት የማይመጡ ናቸው። አሁን የማይመጡትን ካየንና የሚመጡትን ካየን የሚመጡት ጥቂት ናቸው። እነሱኑ ግን እኛ እንደ ተቋም ከመጡ በኋላ ምንድነው ወደ ከፍትህ አካሉ ምን ይጠበቃል? ያንንም ደግሞ ተደራሽ ለማድረግ በተለያየ የተጀመሩ ስራዎች አሉ። የአንድ መስኮት አገልግሎት እሷ እንዳለችው እንግዲህ ወደ ክልል ሳይሆን እዚሁ አዲስ አበባ አካባቢ ላይ እንኳን ብናነሳ በዘውዲቱ፣ በጋንዲ፣ በዳግማዊ ምኒልክ የአንድ መስኮት አገልግሎት አለ። ያ አንድ መስኮት አገልግሎት የህግ ባለሙያ አለ፣ የስነ ልቦና ባለሙያ አለ፣ የጤና ባለሙያ አለ፣ የማህበራዊ ሳይንስ ባለሙያ አለ። እነዚህ የሚመጡትንም እንኳ በአግባቡ ለማስተናገድ በቂ አይደሉም። ከፍትህ አካሉ የሚጠብቁት አለ። ግን የተጀማመሩ ፍትህ አካላት የፍትህ ስርዓቱ ውስጥ የተጀመሩ ፍርድ ቤት አካባቢ ላይ በልዩ ችሎት የሚታዩበት በልዩ ዳኛ የሚታዩበት በምርመራውም ደረጃ ለዚህ ብቁ የሆኑ የፖሊስ የመርማሪ ኃይሎች የአቃቢ ህግ ባለሙያዎች በልዩ ሁኔታ የሚያዩበት ስልጠናዎችና ድጋፎች ይደረጋሉ። ስለዚህ በተቻለ መጠን ከፍትህ አካሉ ሰፊ ስራ እንደሚጠበቅ እናያለን። ግን ከውስብስብነቱ አንጻር፣ ከጥቃቱ አይነት አንጻር፣ ከተጠቂዋና ከጥቃት አድራሹ ባላንስ ከማድረግ ጥቃቱ በሰፊው በብዙ ሰዎች ይፈጸማል። በፖለቲከኞች ሊፈጸም፣ በባለስልጣን በሀብታም ሊፈጸም ይችላል፣ በሃይማኖት አባት ሊፈጸም ይችላል። ስለዚህ እነዚህን ሰዎች በሰፈረ ልክ ወይ እነዚህን ሰዎች ማስተናገድ በሚችል ልክ የፍትህ ስርዓቱ ላይ ስራ ይጠበቃል። በብዛት የተነሱት ከህግ አንጻር ከኢኮኖሚ አንጻር የሚገጥማቸው ተግዳሮት ነው። እንደኔ ደግሞ የሚታየኝ ከህብረተሰቡ አንጻር ለምሳሌ ሴት ልጅ ጥቃት ሲደርስባት ለዛ ጥቃት መነሻ ሆንሽው አንቺ ነሽ ብሎ እሷን ተጠያቂ የማድረግ ከህግ አካላትም ጭምር አንቺ ምን አድርገሽው ነው እንዴት ሆነሽ ነው የሚሉ ነገሮች ይነሳሉና እዛ ላይ እንደው ከህብረተሰቡ አንጻርም ያልተነሱ ነገሮችን ደግሞ ጨመርመር አድርገሽ ዙቤዳ የተወሰነ ሀሳብ አጋሪ። ከማህበረሰቡ ሁሌ ስትደበደብ ስትጮህ ጎረቤት በሩ ነው የሚዘጋው። ወደ ፍትህ አካላት ስትሄድ ባለቤትሽ አይደለ ወይ ተስማሙ፣ እንደዚህ አይነት ነገሮች ናቸው በጣም ብዙ። በኋላ ላይ ከፍተኛ ጉዳት ሲደርስባት ነው የፍትህ አካላትም ጉዳዩን በደንብ የያዙላት። አሁን የቃል ትንኮሳ እኮ በቃል እንዲተናገረኝ ብትል በጣም ቅንጦት ነው የሚሆነው። ግን መብቷ እኮ ነው። በምንም በቃልም ቢሆን በድርጊት መባል አልነበረበትም። እንደዚህ ብላ ብትሄድ በጣም ነው የሚያሾፉት አይደለ? ከፍተኛ ደረጃ ካልደረሰ በስተቀር ይሄ ነው በቃ ልክ እሷን ተጠያቂ የማድረግ ወይ መጀመሪያ ፊት ሰተሹ ነው የማለት ወይ አብራችሁ ታይታችሁ ነበረ። እነዚህ የመሳሰሉ ነገሮች ናቸው ትልቁ ክፍተት የሚፈጥሩት። ከዛ ሴቶቹም እኮ ወደ ፍትህ የማይሄዱት እንዲህ ልባል እችላለሁ፣ የሚሰጠኝ ምላሽ ይሄ ነው፣ ስለዚህ ምን ይጠቅማል? ቤት ውስጥ ያለችም ሴት ይሄን ነው የምትሸከመው፣ ውጭም ያሉ ወጣቶች እንደዚህ ነውና የማህበረሰቡ አመለካከት ከፍትህ አካላትም ጭምር መጀመሪያ መስተካከል አለበት። እንደ መብት የትኛው ነው መብቷ መከበር ያለበት የቱ ነው? ምን ሲፈጠር ነው የህግ አካላት ለሷ ጥብቅና የሚቆሙት የሚሰሟት ውሳኔ የሚሰጡት የሚለው አለ። እንደገና ይዘገያል። አሁን እኔ ማረፊያ ውስጥ የማገኛቸው እናቶች ይቆያሉ ብዙ እዛ። ወይ ህጻን ልጅ ተደፍሮባት አንዷን ልጅ ይዛ ማረፊያ መታለች እናት፣ ውጭ ልጆች አሉ በቀረብኝ ሁሉ ይላሉ። ውሳኔ ቶሎ ስለማያገኝ በቀረብኝ፣ ምክንያቱም ደጅ ልጆች ትቼ መጥቻለሁ፣ ብዙ ስራ የምሰራበትን ጊዜ እዚህ ነው ያሳለፍኩት ይላሉ። አንዲት እናት እንዲያውም ችግረኛ ናት። በቃ እስከ መቼ እኔ ትንሽ ዝቅተኛ ስራ ነው የምሰራው፣ እሱን ትቼ እሷን ይዤ ፍርድ ቤት ስመላለስ እንዴት አደርጋለሁ ብለው በሽምግልና እንጨርስ ሲሉኝ እሺ ያልኩ። ምክንያቱም
ምንም ማድረግ አልችልም ማለች። እነዚህ አይነት ነገሮች ቶሎ ውሳኔ ያለማግኘት ያው የፍትህ ስርዓቱ የራሱ አካሄድ አለው፣ መረጃ የመሰብሰብ ምስክር የማደራጀት የመሳሰለው። ግን እንደዚህ አይነት ጉዳዮች ሲኖሩ ግን ቶሎ ውሳኔ እንዲሰጡ ማድረግ ውሳኔ ብቻ ሳይሆን ውሳኔውን ለህዝብ አለማሳወቅ ትልቅ ክፍተት የፈጠረ ይመስለኛል እና የትልቁ ችግርም እዚህ ጋር ነው ያለው። ወደ እናንተ እያደረስን ያለው ውይይት በሴቶችና ህጻናት ጥቃት ዙሪያ እንደው ለጥቃት የሚሆኑ መንስኤዎች ምንድን ናቸው? እንግዲህ መፍትሄዎቹን ወደ በኋላ ላይ የምንመጣበት ይሆናል። እናንተም እንግዲህ ይህን ርዕስ አንስታችሁ በየቤታችሁ እንድትወያዩ እንጋብዛችኋለን። ምናልባት እዚህ ላይ አሜን የተወሰነ ሀሳብ ብትጨምሪበት ደስ ይለኛል። መብቷ እንደሆነ ሄዶ መጠየቅ መብቷ እንደሆነ በአብዛኞቹ ሴቶች አያውቁም። እሱ ላይ ያለ ክፍተት አንዱ ነው። ሌላው ደግሞ የፍርድ ሂደቱ ቅድም እንደተባለው በጣም ውስብስብ መሆኑ፣ ለዚህ ደግሞ ውስብስብ መሆን ወይም ደግሞ በጣም የተራዘመ ጊዜ የሚፈጅ መሆኑን እንደ ምክንያት የምናነሳው በቂ ዳኞች ያለመኖራቸው፣ በጣም ብዙ መዝገብ መኖሩ እጃቸው ላይ፣ ልዩ ችሎቶች ደግሞ ያለመኖራቸው። አሁን በፌዴራል ሌቭል ሊኖር ይችላል፣ ግን እያወረድን በዞን በወረዳ ሌቭል ደግሞ ስናይ ልዩ ችሎት ያለመኖራቸውን እንደ አንድ ተግዳሮት ልናይ እንችላለን። ሌላው ጥቃትን በተመለከተ ያሉ ህጎቻችን ማሻሻያ ያስፈልጋቸዋል። ምክንያቱም ጥቃት ሁሌ እየተለዋወጠ ነው የሚመጣው። ተመልሶ ከመጠቃት ባለፈ ደግሞ ጊዜ ያስፈልጋታል። ጥቃት የደረሰባት ሴት ማገገሚያ ጊዜ ያስፈልጋታል ወደ ፍትህ ከመሄዷ በፊት። እሱን አገልግሎት እንዳታገኝ በተለይ ከክልል ከተሞች እንዲሁም ደግሞ ወረዳዎች ላይ ወረድ ስንል ብዙም በጀት የሚያስፈልገው ነገር ስለሆነ ብዙ ጊዜ ይሄ ያለመሟላቱ በቃ ሕክምናዋን ወይ አግኝታ ወደ ቤቷ መመለስን ነው እንጂ የምትሻው ፍትህን የመፈለግ ነገር አናይበትም። ጥገኝነት፣ የኢኮኖሚ ጥገኛ መሆን ብዙ ጊዜ ከአጥቂዋ ጋር ጥገኛ ናት። ባል ከሆነ የሚያጠቃው አባት ከሆነ የሚያጠቃው ህጻናትን ይመለከታል። ጥገኛ ስለሆነች ማምለጫ የማጣት እና ሄዳም ይሄንን ጉዳይ ለፍትህ ሲስተሙ ለማሳወቅ ወይ ሪፖርት ለማድረግ በጣም ትቸገራለች ማለት ነው። ምናልባት ሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል ሁሉም ባለድርሻ አካላት ኃላፊነት እንዳለባቸው ይታመናል። ሴቶችና ህጻናት ላይ የሚደርሱ ችግሮችን ደግሞ ምን ያክል ሀገር ድረስ ተጽዕኖ እንደሚፈጥሩ አንስተናል። እንደው ብትና አድርገ ነው እንዳንሄድ ደግሞ የመፍትሄ ሀሳቦችን በተወሰነ ደረጃ ብናነሳ መልካም ነውና እዚሁ ላይ የመፍትሄ ሀሳቦችን አስቀምጭና ኦኬ መፍትሄዎቹን በሁለት ከፍለን ብናየው ጥሩ ነው። አንደኛው መከላከል ላይ ምን ይደረግ ነው። መከላከል ላይ ጥቃቱ ሳይፈጸም ምን መደረግ አለበት እንደ ሀገር የሚለው ወሳኝ ጥያቄ ሊሆን ይችላል። ስለዚህ መከላከል ላይ በዋናነት ይሄ የማህበረሰቡን አቲቲዩድ ወይም ደግሞ አመለካከት መቀየር ላይ በዋናነት ፎከስ ሊደረግ ይገባል። ስለዚህ የትምህርት ተቋማት፣ የጤና ተቋማት እንዲሁም ሴቶችና ህጻናት ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት ይሄ ፕሪቨንሽን ላይ ወይም የመከላከል ስራ ላይ ትልቅ ስራ ይጠበቅባቸዋል። የተለየ የወንጀል ስነ ስርዓት ህግ ያስፈልገናል። ፕሮቶኮል ሊሆን ይችላል፣ መመሪያ ሊሆን ይችላል። ነገር ግን ከመደበኛ የወንጀል ስነ ስርዓት ህግ በተለየ አያያዝ ይሻሉ ነው። የሴቶችና የህጻናት ጥቃት አንድ ቦታ መገታት እንዳለበት ወይም ደግሞ አሁን ካለው ቁጥር መቀነስ እንዳለበት ከሶስት ሴቶች አንዷ ጥቃት ይደርስባታል ማለት እንግዲህ ከሶስታችሁ አንዳችሁ ጥቃት ደርሶባቸዋል ማለት ነው። ስለዚህ ያ ማለት እንደ ዓለምም እንደ ሀገርም የሚያሳድረው ትልቅ ተጽዕኖ ስላለ እስቲ እንደው መፍትሄው ምንድነው መሆን ያለበት የሚለውን ሀሳብ ጨምር። የትኛውም ሃይማኖት ላይ ሴቶችን በተመለከተ የራሱ የሆነ ያስቀመጣቸው ነገሮች አሉ። ያንን ከህፃንነት ከማስተማር ያንን ላለመፈጸም የሚያስከትለውን ውጤትም በአምላክ ዘንድም ያለውን ተጠያቂነት ምድራዊውንም ብቻ ሳይሆን ምድራዊ ፍቱን ብቻ ሳይሆን በእነሱም ዘንድ ያለውንም ተጠያቂነት ማስተማር ያስፈልጋል። እኔ ቀድሚያ ትምህርት መሰጠቱ ላይ ትኩረት መደረግ አለበት ብዬ ነው የማስበው። ከዛ ደግሞ ድጋፍ ማድረግ፣ እንደዚህ አይነት ምልክቶች ሲታዩ ማገዝ፣ ወደ ፍትህ አካላት እንዲሄዱ ማድረግ፣ እነዚህ ሁሉ ከማህበረሰቡ የሚጠበቁ ምክንያቱም ከታች ከሰራን ብዙ ነገሮች እየተስተካከሉ ስለሚሄዱ ከማህበረሰቡ የሚጠበቅ ነው። ይሄ ከሌሎች ጉዳቶች ከሌሎች ጥቃቶች ጋር ለምሳሌ ሰው ነፍስ ማጥፋት ይሆናል፣ ሌሎች አደጋዎች ሊሆን ይችላል። ከሚሰጠው ፍርድ አንጻር ከሴቶችና ህጻናት ጋር የሚሰጠው ውሳኔ ሁሌም እንዳጨቃጨቀ ሁሌም ጥያቄ እንደሆነ ነውና እንዳልኩት የፍትህ ስርዓቱ የራሱ አካሄድ ይኖራል። ውሳኔ አሰጣጡም የራሱ ይሆናል። ግን መፈተሽ አለበት የሚያስብሉ ብዙ ነገሮች አሉ። እዛ ላይ ሰውም የሚሰጠው ኮሜንት ተስፋ ያስቆርጣል እኮ ምን ችግር አለው 10 ዓመት ታስሮ የሆነ ያህል ባመክሮ ተቀንሶለት በደንብ ተቀልቦ ይወጣል። ይሄ ለሌላውም ጥቃት አድራሽ እኮ የልብ ነው የሚሰጠው። ያም ደግሞ ተጠያቂነት አለብኝ እንዳይል ያደርጋል። ይሄ ላይ መፈተሽ አለበት የሚለው እኔ የሚያስማማኝ ነው። አቶ ወረቱ እንደ መፍትሄ ሀሳቦች ምስክር አይሆንም ህብረተሰቡ ያየውን አላየውም ይላል።
ፕላስ ደግሞ በተጨማሪ ደግሞ የፈጻሚውን ወይ ጥቃት አድራሹን ይደብቀዋል። ስለዚህ ይሄ ህብረተሰቡ ጋር ግንዛቤው ኑሮ ይህ ጉዳይ የሀገር ጉዳይ ነው፣ ህጻናትና ሴቶች ላይ የሚፈጸመው ሀገርም ላይ ችግር የሚያመጣ ጉዳይ ነው ብሎ ሳይፈጸም መከላከል፣ ተፈጽመው ሲገኝ ደግሞ ለፍትህ አካል ተባባሪ መሆን ይኖርበታል። ሌላው እንዳልኩህ በቀጥታ ተፈጽመው ሲገኝ ፖሊስ ነው ባለድርሻ አካል የሚሆነው። ፖሊስ ቅድም ያነሳችሁትን አንቺ ፈልገሽ ነው ባልሽ አይደለም ወይ አንቺ እንደዚህ ባታረጊ እንደዚህ አያደርግም ከሚለው ሙያዊ ከሱ የጸዳ ሙያዊ የምርመራ ስርዓቱን ብቻ ተከትሎ የተፈጸመበትን ቴክኒክና ታክቲክ የሚባሉ የምርመራ ስርዓቶች አሉ። ሁለቱን ሙያዊ ስራዎቹን ተጠቅመው ተገቢውን ምርመራ ማድረግ፣ ተጠርጣሪን ቅድም እንዳለው ተጨማሪ ጥቃት ሊያደርስ የሚችል ከሆነ የሚሰወር ከሆነ እነዚህን መከላከልም የፖሊስ ተግባር ስለሆነ ወንጀሉን እና ተጨማሪ ሌላ ወንጀል እንዳይፈጸም መከላከል፣ ተፈጽሞ ሲገኝም ደግሞ ተጠርጣሪን በአግባቡ መከታተል፣ ይዞ ለፍትህ ስርዓቱ ማቅረብ ነው። የአንድ ተቋም አይደለም። ስለዚህ እነዚህ ያላነሷቸውም ሌሎች አሉ፣ እንደ ምሳሌ ያነሷቸው ናቸው። ስለዚህ እነዚህ የመፍትሄ አካሎች ናቸው። እነዚህ በተዋረድና በትይዩ እንዳለው በቅብብሎች ከተሰራ ውጤት ይመጣል የሚል ሀሳብ አለኝ። አመሰግናለሁ። ምናልባት ሴቶችና ህጻናት ላይ የሚፈጠሩ ችግሮች ወይም የሚደርስባቸው ጫናዎች አንድ ቦታ መገታት አለባቸው። አዎ መገታት አለባቸው። ግን ከማን ምን ይጠበቃል የሚለውን ሀሳብ ማጠቃላይ ሀሳብ አሜን። ያው ይሄ ጉዳይ ለአንድ አካል የሚሰጥ አይደለም። አጠቃላይ ማህበረሰቡም፣ መንግስትም፣ እንደኛ ያሉ ሲቪክ ማህበራትም ሌሎችም የመንግስታዊ ያልሆኑ አካላት ብዙ ስራ ይጠብቀናል። ግን ከጉዳያችን ጋር በጣም የሚዛመደው ፍትህ ለማግኘት ምንድነው ተግዳሮቱ የሚል ነበር አይደለ? ከዚህ በፊት የነበረን ዲስከሽን አንደኛ የነጻ ህግ አገልግሎት ድጋፍን እስከ ታች ድረስ ማስፋት፣ ማህበረሰቡ ሴቶች ያላቸውን መብት ጥቃት ሲደርስባቸው ወዴት መሄድ እንዳለባቸው እንዲያውቁ እነዚህን አደረጃጀቶች ማስፋት ነው። አሁን የኛ ተቋም ከአዲስ አበባ ውጪ በ8 ክልሎች ላይ ስራዎችን ይሰራል። ቢሮ አለው። እንዲሁም ደግሞ እታች ወረዳ ድረስ ወደ 56 የወረዳ ኮሚቴዎችን በማዋቀር በጎ ፈቃደኞች አገልግሎት ይሰጣሉ። ግን ይሄ ካለው ችግር ከህብረተሰቡ ስፋት አንጻር በጣም ትንሽ ነው። ነጻ ህግ አገልግሎት ድጋፍ የሚሰጡ የተወሰኑ የሲቪክ ማህበራት እና ደግሞ በህግ ትምህርት ቤቶች በዩኒቨርሲቲዎች የሚሰጥ የነጻ ድጋፍ አገልግሎት ነው። ስለዚህ መንግስትም እዚህ ላይ ትኩረት አድርጎ ነጻ ህግ አገልግሎት ድጋፍ ማስፋት ነው አንደኛው የምለው። ሌላው የፍትህ ሲስተም ውስጥ ያሉ ባለሙያዎችን እንዲሁም ደግሞ የጤና ተቋማት ላይ የሚሰሩ ባለሙያዎችን ጀንደር ሴንሲቲቭ በሆነ መልክ ጥቃት የደረሰባቸውን ሴቶች እንዴት ነው ማናገር ያለባቸው፣ እንዴት ነው መረጃ መሰብሰብ ያለባቸው ላይ የሚለው ላይ በጣም መሰራት አለበት። ሌላው ቅድም የተነሳው የሃይማኖት አባቶችንና የሀገር ሽማግሌዎችን ሳናከት ወዴትም ፈቀቅ ማለት አንችልም። ስለዚህ ስራዎቻችን ላይ በሙሉ የሀገር ሽማግሌዎችና የሃይማኖት አባቶቻችን ማካተል አለብን። ምክንያቱም ማህበረሰቡ የበለጠ የሚሰማው የሚፈራው ጆሮ የሚሰጠው ለነዚህ የማህበረሰብ አካላት ስለሆነ እነሱን ማሳተፍ ነው። ሌላው የውትወታ ስራዎቻችንን በተጠናከረ መልኩ መንግስትን መወትወት ሊኖርብን ይገባል። ማሻሻያዎች እንዲኖሩ ያሉትን ስራዎች እንዲፈትሽ፣ አስተዳደራዊ ማስተካከያ ከሆነ እንዲያስተካክል ሁላችንም ስንሰራበት ነው እንጂ ለመንግስት ብቻ የሚተው ወይ ደግሞ ለሲቪክ ማህበረሰቡ የሚተው አይነት አይደለም። መልካም እንግዲህ ተመልካቾቻችን እስካሁን ድረስ ወደ እናንተ ስናቀርብ የነበረው በሴቶችና ህጻናት ጥቃት ዙሪያ ከተለያዩ ባለድርሻ አካላት ጋር ውይይት እያደረግን ነበረ። እንግዲህ ሴቶችና ህጻናት ላይ ምን አይነት ችግሮች ምን አይነት ጥቃቶች ይደርሳሉ፣ ከዛስ ደግሞ መንስኤዎቻቸው ምንድናቸው፣ መፍትሄዎቹስ ምንድናቸው፣ ከማን ምን ይጠበቃል የሚለውንም ጉዳይ አንስተን ተወያይተናል። እንግዲህ ይህንን ውይይት ያቀረበላችሁ ስፖንሰር አድርጎ የኢትዮጵያ ሰብአዊ መብት ኮሚሽን ከአውሮፓ ህብረት ጋር በመተባበር ነው ማለት ነው። ስለዚህ ተመልካቾችንም እናመሰግናለን በተወያዮቻችን ስም። እናንተም ደግሞ ባለድርሻ አካላት እዚህ ድረስ መጥታችሁ ሀሳባችሁን ስላጋራችሁን ከልብ አመሰግናለሁ። ጤና ይስጥልን።